እየተማርን እየዘመር እያስተማር እየሰበክ እየቀደስ ማህሌት ሰዓታት እየቆም እያገለገል ግን መንፈስ ቅዱስ ከሚሰራት የቤተክርስቲያን ህብረት የሌለ እንደ አዲስ መወለድ ያለች ምጥ ንስሐ ምጥ ናት። ክርስቲያኖች ምጥ ምታስጨንቅ ጾማ ምታስጨንቅ ምታብረከርክ በልቡናችን የሰለጠነ ግዘፈ ልብን ምታስጨንቅ በተክሊል የተጋቡትን የሚለያዩ የኔ ቤተሰቦች የሱ ቤተሰቦች ይረዳሉ የኔ አይረዱም የሱ አይረዳሉ የኔ አይረድ እኔ ጣዖት ኢጎ ምንም አይነት ቀኖና ብትቀበሉ ምንም አይነት ስግደት ጾም ብትጾሙ ያንን ብትፈጽሙ ያ ብቁ ያደርጋችሁ። አማናዊ ብቁ የሚያደርገው ያን ቀኖና ፈጽሞ ትሁት ነው። ክርስቲያናዊ አለባበስ በመልበስ ብቻ እውነተኛ ክርስቲያን መሆን አይቻልም። እውነተኛ ክርስቲያን መሆን የሚቻለው በመንጻት በመቀደስ ራስን በመካድ በመተው ክርስቲያን በቃ ከዚህ በኋላ አይመለስም ብለን እየጾም ደና ሆነናል ያለውን ነገር የሆነ ወቅት መጥቶ ያገረሽብናል። እንደገና ወደዚያ ጥፋት ይመልሰናል። ለምን ልብ ከዚያ ከታሰረባት የኃጢአት ማሰሪያ ከተደበቀችው ነገር መላቀቅ ስላልቻለ። አሁን አንድ ሰው ዝሙትን ሊያቆመው ይችላል፣ ስካርን ሱስን ሊያቆመው ይችላል። ግን ከስር ጉቶ አለ። ልብ የታሰረችበት ያ ጉቶ ነው። ብዙዎቻችን የምንረሳው በንስሐ ጊዜ ይሄንን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የትምህርታችን ርዕስ የሚሆነው እስክታገኘው ድረስ አጥብቃ የማትፈልግ ሴት ማናት የሚል ይሆናል። እኔ በንባብ አሰማችኋለሁ። ወይም 10 ድሪም ያላት አንድ ድሪም ቢጠፋባት መብራት አብርታ ቤቷንም ጠርጋ እስከታገኘው ድረስ አጥብቃ የማትፈልግ ሴት ማናት? ባገኘችውም ጊዜ ወዳጆቿንና ጎረቤቶቿን በአንድነት ጠርታ የጠፋውን ድሪሜን አግኝቼዋለሁና ከኔ ጋር ደስ ይበላችሁ ትላቸዋለች። እላቸዋለሁ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። እንደሰማችሁት ይሄ ታሪክ የሚገኘው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር በነበረበት ጊዜ ኃጥአንን እያቀረበ ፍቅሩን እየገለጸ የታመሙትን እየፈወሰ የተቸገሩትንም እየረዳ በሚያስተምርበት ጊዜ ፈሪሳውያንና ጻፎች ደግሞ ይሄስ ከኃጢአተኞች ጋር አብሮ ይበላል ኃጢአተኞችን ይቀበላል እያሉ ያሙት ያንጎራጉሩ እንደነበር እዚሁ ምዕራፍ 15 ቁጥር 1 እና 2 ላይ ተገልጿል። ሉቃስ ወንጌል ምዕራፍ 15 ቁጥር 1 እና 2 እንዲህ ይላል፣ ቀራጮችና ኃጢአተኞችም ሁሉ ሊሰሙት ወደ እርሱ ይቀርቡ ነበር። ፈሪሳውያንና ጻፎችም ይህስ ኃጢአተኞችን ይቀበላል ከእነርሱም ጋር ይበላል ብለው እርስ በርሳቸው አንጎራጎሩ ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። እና በዚህ ምክንያት በማንጎራጎራቸው ምክንያት ኃጢአተኞችን ወደደ ከእነርሱም ጋር በላ። እንግዲህ የአምላካችን የመድኃኒታችን የኢየሱስ ክርስቶስን ትህትናውንም ማሰብ በጣም አስፈላጊ ነው። አንድ የሀገር መሪ መጥቶ አሁን በእንደዚህ ያለው ጉባኤ ወይም ከዚህ ውጭ ባሉና የዕለት እንጀራ አጥተው በሚለምኑ ነዳያን መካከል ቁጭ ብሎ ሊበላ ይችላል ብላችሁ ትገምታላችሁ? ማህበረሰቡ ባገለላቸው በሚፈራቸው በሚጸየፋቸው ኃጢአተኞች መካከል በእርግጥም የሚመላለስ ሰው ቢኖር አሁን በወንጌል የጌታ ይሄን ማድረግ ከተነገረና ከተገለጠ እንኳን በኋላ ለብዙዎች ቀላል አይደለም ክርስቲያኖች። ይሄ እና እኛ እንኳን በጣም ከኃጢአተኞች ዋነኞቹ ሆነን
አገልጋዮቹ የምንባለው ይህን ብናደርገው ሰው ራሱ ምን ያደርጋል እዚህ ምን ያደርጋሉ ብሎ ይተቻል። በእውነቱ ግን ሰማይና ምድርን የፈጠረው ጌታ መላእክት የሚላላኩለት ጌታ ሱራፌል ግርማውን ለማየት ካለመቻላቸው የተነሳ በሁለት ክንፎቻቸው ፊቶቻቸውን ይሸፍናሉ ይላሉ የኛ ሊቃውንት። በሁለት ክንፎቻቸው እግሮቻቸውን ከዚያ በሁለት ክንፎቻቸው እየበረሩ ያመሰግኑታል። ይህም እንደው ክብሩን ለመግለጽ የተደረገ ነው እንጂ እግዚአብሔርን የሚያመሰግኑበት መንገድ ያ አምላክ ግን እንዲህ ያለው ጌታ ሱራፌል እንዲህ የሚያመሰግኑት ኪሩቤል ዙፋኑን የሚሸከሙለት እሱም መንበረ ክብሩን ማለት ነው እንጂ በቦታ ተወስኖ ዙፋኑን በቦታ ላይ ተቀምጦ ይሸከሙታል ማለት አይደለም። ክብሩን ልዕልናውን ለመናገር ነው። እግዚአብሔር በባህሪው በተወሰነ ቦታ እንደዚህ ዓለም ንጉስ እንደዚህ ዓለም መሪዎች አይቀመጥም እና እንዲህ ያለው ትሁት ጌታ መድኃኔ ዓለም ክርስቶስ ከኃጢአተኞች ጋር ተገኘ ተብሎ ነው ያንጎራጎሩት። እና በዚህ ምክንያት ጌታ 3 ምሳሌዎችን ነገራቸው፣ ብዙዎቻችሁ የምታውቋቸው። አንደኛው እና የመጀመሪያው ምሳሌ 100 በጎች ያሉት ሰው ከመቶዎቹ አንዱ ቢጠፋበት ያልጠፉትን 99ን ትቶ የጠፋውን በግ ሊፈልግ የማይሄድ ከናንተ ማን ነው? ባገኘውም ጊዜ በትከሻው ተሸክሞ ያመጣዋል። ወዳጆቹን ጎረቤቶቹንም ጠርቶ የጠፋውን በጌን አግኝቻለሁና ከኔ ጋር ደስ ይበላችሁ ይላቸዋል ይላል። ሁለተኛው ያነበብኩላችሁ የጠፋው ድሪም ታሪክ ነው። ሶስተኛውና የመጨረሻው ደግሞ የጠፋው ልጅ ታሪክ ነው። የጠፋው ልጅ አጠፋፉ ከሁሉም ለየት ይላል። ምክንያቱም በወንጌልም እንደተጻፈው አባቴ ሆይ ከገንዘብህ የሚደርሰኝን ስጠይ ብሎ የጠፋ ልጅ ነው። ከዚያ በኋላ የደረሰበትን ታውቃላችሁ። እነሱን ዛሬ አንድ ባንድ አልተረካቸውም። ግን ደግሞ መልእክቱን እንድንረዳ በጋራ ለምን ጌታ እነዚህን 3 ምሳሌዎች መሰለ የሚለውን በጋራ ስለ 3ቱም ትንሽ ነገር ማንሳት እፈልጋለሁ። እግዚአብሔር ለሁላችን ማስተዋሉን ያደለን። ታሪኮቹ የተቀመጡበት ታሪክ በጣም ምስጢራዊ አቀማመጥ ነው። የበጉ ይቀድማል፣ የድሪሙ ይቀጥላል፣ ከዚያ በኋላ ደግሞ የጠፋው ልጅ ታሪክ ይከተላል። ይህን ምስጢራዊ አቀማመጥ በማጠቃለያ አነሳዋለሁ። አሁን እዚሁ መቅድሙ ማጠቃለያ ግን እንዲህ አድርገን እናስቀምጣቸው። እኛ ድሪሙን መጀመሪያ፣ በጉን ሁለተኛ፣ ልጁን ሶስተኛ አድርገን። ለምንድን ነው እንደዚህ የምናደርገው? ድሪሙ ዕቃ ነው፣ ቁስ ነው፣ ፍላጎት የለውም። ማን እንደሰራው ለምን አገልግሎት እንደሚውል ተፈጥሮ ምን እንደሆነ ራሱን አያውቅም። ቁስ ነው። ስለዚህ ፍላጎት ስለሌለው ከቦታ ቦታ አይንቀሳቀስም፣ በራሱ አይጠፋም። ሊጠፋ የሚችለው ባስቀማጩ ንዝላልነት ወይም ስህተት ነው የሚሆነው ማለት ነው። በጉን ስናየው ግን ከድሪሙ አንድ ደረጃ ከፍ ይላል። ለምን? በጉ ደመነፍስ አለችው፣ ፍላጎት አለው፣ ስሜት አለው። ተመልከቱ፣ እነዚህ ሁለቱ ነገሮች መሰረታዊ ነገሮች ናቸው። ለምሳሌ አንድ በግ ስሜት አለው ስንል የህመም ስሜት አለው፣ የደስታ ስሜት አለው፣ የእርካታ ስሜት አለው። ሲበላ ሲጠጣ፣ ማንኛውም እንስሳ አራዊትን ጨምሮ ተንቀሳቃሹ በሙሉ እነዚህ ነገሮች አሉት። ስሜትና ደመነፍስ ነው ያለው። ፍላጎት አለው። ፍላጎቱ ስሜቱን ማርካት ነው፣ ስሜቱን መጠበቅ ነው። ተመልከቱ። ስለዚህ ይሄኛው ከዛኛው ይለያል፣ አጠፋፉም ከዛኛው ይለያል። የራሱን ፍላጎት ተከትሎ ፍላጎቱ የሚመነጨው ስሜቱን ለማርካት ደመነፍሱን ለማስደሰት ያን ለማስደሰት በሚያደርገው መንገድ ወይም የህይወት ሂደት ነው የጠፋው። ሶስተኛው ግን ተጨማሪ አሁንም ከበጉ ልክ በጉ ከድሪሙ ተጨማሪ ነገር እንዳለው ህያው ነፍስ ያለው ወይም ደመነፍስ ያለው እንደሆነ ሁሉ ይሄኛው ደግሞ ህያዊት ነፍስ ነባቢት ነፍስ ያለው በመሆን ከበጉ አንድ ደረጃ ይጨምራል ማለት ነው። እንደዚያኛው ፍላጎትና ስሜት ብቻ አይደለም ያለው። ይሄኛው አንደኛ ዕውቀት አለው። ዕውቀት መላእክትን ያስመስለዋል። ሁለተኛ ህያውነት አለው። ህያውነትም መላእክትን ያስመስለዋል። በሌላው በመብል በመዋቲነት በመብል በመጠጥ በፍላጎት
በኃይለ ዘር በመራባት ደግሞ እንስሳትን ይመስላቸዋል። ስለዚህ ከዚያኛው ሌሎች ሁለት ተጨማሪ ነገሮችን የያዘ አዋቂነትን የሚጨምር ሕያዊነትን የሚጨምር ነባቢነትንም ዘርዝረን እናየው ካል መናገርን ቋንቋን ሁሉም በራሳቸው የሚግባቡበት ቢኖራቸው ግን የተለየ የመናገርም ጸጋ የተሰጠው ነው እና እነዚህ ምሳሌዎች እኛ አሁን ክርስቲያኖች ጌታ ይህን እነዚህ ምሳሌዎች የተናገረው ስለኛ ስለ ክርስቲያኖች ነው። የምንጠፋበትን መንገድ ካየነው ከጌታችን የምንጠፋበትን ከቅድስና ሕይወት የምንርቅበትን ካየነው ከነዚህ ከሶስቱ በአንዱ ወይም በሁለቱ ወይም በሶስቱ መንገድ ልንጠፋ እንችላለን። አንዳንዶቻችን እግዚአብሔር ሁላችንን በቸርነቱ ከጥፋት ይመልሰን በእውነት እና ይሄ ጋራ ጠባያቸው ነው። የሶስተኛውን ስታዩት አጠፋፉ ለየት ያለ ነው። አዋቂ ስለሆነ አባቴ ሆይ ገንዘቤን ስጠኝ አይደለም ያለው፣ ከገንዘብህ ነው ያለው። ከገንዘብህ የሚደርሰኝን ስጠኝ ብሎ ነው የጠፋው። ይሄ መብቱን ነው የጠየቀው። መብቱን ክርስቲያኖች በደንብ አስተውሉ። አሁን ሶስተኛው ምሳሌ የጠፋው ልጅ ታሪክ የሚነግረን መብቱን፣ ዕውቀቱን፣ ምክንያታዊነቱን ይሄ ራሽናሊቲውን አዋቂነቱን ተከትሎ ነው የጠፋው። አሁን አንዳንድ ሰዎች እንደዛ አሉ የሚጠፉ የቤተ ክርስቲያን ነገር የማይመጠናቸው የሚመስላቸው የነሱን ሎጂክ ምክንያታዊነት አስተሳሰብ ማርካት የማይችሉ የሚመስላቸው ሰዎች አሉ። እንኳን ከነሱ ከአገልጋዮቹ የተሰጠንን ጸጋ የተሰጠንን በረከት ይኛ መስሎን አኩርፈን መብታችን እናስጠብቃለን ብለን የምንጠፋ አገልጋዮች ሁሉ አለን። በቤተ ክርስቲያን መብት የሚለው ቃል ትርጉም የለውም። ትርጉም የለውም ማለት የቃላቱ ትርጉም አይታወቅም ማለት አይደለም። ለአንድ ክርስቲያን ቤተ ክርስቲያን ውስጥ መብት ያጠፋዋል እንጂ አይጠቅመው። መብት ምንም አይነት በቤተ ክርስቲያን ይህን ሰፊ ማብራሪያ ይፈልግ ነበር። መብት የፖለቲካ ቃል ነው። መብት የአመጽ ቃል ነው። የፍቅር ቃል አይደለም። የፍቅር ቃል መታዘዝ ነው። በቤተ ክርስቲያን ትልቁ ቦታ ያለው መታዘዝ ነው። ለዚያ ነው አምላካችን ከመስዋዕት ይልቅ ምን እንወዳለሁ ነው ያለው። ንገሩኝ፣ ምን እንወዳለሁ? መታዘዝ። መታዘዝ እኮ አንዳንድ ጊዜ አእምሯችን ለታዘዝነው ትእዛዝ አእምሯችን ተገቢ ትእዛዝ አይደለም። አእምሯችን ምን አይነት ሐሳብ ሊኖረው ይችላል? የታዘዝኩት ትእዛዝ ተገቢ አይደለም፣ አስተውሉ ሊል ይችላል። ግን ተገቢ ያልሆነም ቢሆን እንኳን ለአንድ ክርስቲያን መታዘዝ ይጠቅመዋል። ብዙ ታሪኮችን ማንሳት ይቻላል። ግን በቀላሉ የሚያስረዳው የቅዱስ ዮሐንስ ሐጺር የአጭሩ የቅዱስ ዮሐንስ ታሪክ በቂ ምሳሌ ነው። ምክንያቱም የገዳሙ አበምኔት ቅዱስ ዮሐንስን ያዘዘው የደረቀ በትር የደረቀ እንደሆነ ታውቃላችሁ። በትር ተክሎ ይህን አጠጣ ነው። ሌላ ጊዜ የሚደረገው ምንድን ነው? ችግኝን አጠጣ ቢል አንድ ሰው ምክንያታዊ ነው። በትርን አጠጣ የሚለው ግን ምክንያታዊ አይደለም። ግን ተመልከቱ፣ አበምኔቱም ይህን ያደረገው ቅዱስ ዮሐንስ የቤተ ክርስቲያን ምስጢር ገብቶታል። ወደዚያ ገዳም ሲመጣ የቤተ ክርስቲያን ምስጢር፣ የሃይማኖት ምስጢር፣ የጽድቅ ምስጢር ይልቁንም ደግሞ የምናኔ የገዳማዊ ሕይወትና የክህነት ምስጢር መታዘዝ ላይ ያጠነጥናል። ይታዘዛል ወይ ነው አንድ ሰው የሚለካው በዚህ ነው። በቤተ ክርስቲያን ውስጥ መታዘዙንና አለም እንዴ የደረቀ በትር እንዴት አጠጣ ትለኛለህ ቢል መታዘዝ አልገባውም ማለት ነው። አባ ዮሐንስ ሐጺር ግን ምንም እንደዚህ አይነት ህሊና ሳይነሳበት መንፈስ ቅዱስም ህሊናውን ጠብቆለት ምሳሌ ትእዛዙ ተገቢ አይደለም ግን ላድርገው ብሎ አይደለም ያደረገው። ተገቢ ነው አይደለም ውስጥ ሁሉ አይገቡም ቅዱሳን። ቅዱስ ዮሐንስ ያደረገው ታዝዣለሁ፣ መፈጸም ይገባኛል። ስለዚህ ተመልከቱ፣ በፍጹም ልቡ መታዘዙን ሊገልጽለት ወዶ ደግሞ እግዚአብሔር የደረቀችውን በትር
ልክ የአሮን በትር እንደለመለመችው በኦሪት እንደምናነበው የደረቀችው አበምኔቱ የተከላት በትር ቅዱስ ዮሐንስ ውሃ ስላጠጣት ብቻ በኃይለ እግዚአብሔር የማይደረግ ነገር ስለሌለ ልክ እንደ ችግኝ ስር ሰዳ ቅጠል አውጥታ ለመለመች። ስለዚህም ጻድቅ መሆኑን እግዚአብሔር ገለጸለት ማለት ነው። እንደዚህ አይነት መታዘዙን አምላካችን እግዚአብሔር ያደለመው ነው ክርስቲያን እና የጠፋው ልጅ በጣም ትልቅ ምሳሌ ነው። ክርስቲያኖች ብዙዎቻችን የምንጠፋው ባለመታዘዝ ነው፣ በመብት ጥያቄ ነው። በቤተ ክርስቲያን አስተዳደር ላይ በደል ቢኖር ጥፋት ቢኖር እንደዚህ ቢኖር እንላለን። እሱ ሌላ ጉዳይ ነው፣ ከመታዘዝ ጋር አይገናኝም። የአባታችን ቤት ነው፣ ቤተ ክርስቲያን እናታችን ናት። እንደ ልጅ በጣም በፍቅርና በትህትና ሆነን የምናደርገው አስተዋጽኦ አለ። ግን እንደ አንድ ክርስቲያን በደንብ እንድትይዙት ባይገባችሁና ባይስማማችሁ እንኳን በአእምሯችሁ ውስጥ ጥያቄ አድርጋችሁ እግዚአብሔር መንፈስ ቅዱስ መልሶላችሁ እንድትጠቀሙበት የምፈልገው ነገር ቢኖር አንድን ክርስቲያን የሚጠቅመው መብት ሳይሆን መታዘዝ ነው። ክርስቲያኖች እግዚአብሔርን በህሊናችን ያሳድርልን። የጠፋው ልጅን ታሪክ በዚሁ ተዋለሁ። ዋናው ጉዳያችን ከድሪሟ ጋር ነው ዛሬ ክርስቲያኖች። ግን የሶስቱ ቅደም ተከተል ለምንድን ነው በእንደዚህ ቅደም ተከተል የተቀመጠ የሚለውን ካየነው እንዳያችሁት የጠፋውን በግ ፈልጎ ያገኘው ማን ነው? እረኛው ነው አይደለም? እረኛው ነው። የጠፋውን ድሪምስ ያገኘችው ማን ናት? ሴቲቱ ናት። ሴቲቱ የቤተ ክርስቲያን ምሳሌ ናት። እና በቤተ ክርስቲያን ደግሞ ክርስቶስ ካረገ በኋላ እኔ ሳርግ ማንን እልክላችኋለሁ ነው ያላቸው? ማንን እልክላችኋለሁ አለ? አጽናኙን መንፈስ ቅዱስን። ስለዚህ በቤተ ክርስቲያን ውስጥ ፈልጎ የሚያገኝ ቆሻሻውን የሚያጸዳ፣ የሚያነጻ፣ የሚያከብር፣ የሚለውጥ ማን ነው? እርሱ መንፈስ ቅዱስ ነው። ልጁን የተቀበለው መጨረሻ ላይ ሲመለስ ማን ነው? አባቱ። ስለዚህ ታሪኩን ስናየው እረኛው የወልድ በሴቲቱ የሚሰራው መንፈስ ቅዱስ፣ ልጁን የተቀበለው አብ። በአጭር ቋንቋ ሶስቱ ታሪኮች ለሁላችንም ይሰራሉ። ወልድ ይፈልገናል። በእኛ ሊቃውንት በረድኤት ስቦ በፍቅሩ ስቦ በረድኤት አቅርቦ ይላሉ። መሸከም ነው። ያ ስቦ አቅርቦ የሚሉት የእሱ ቸርነት ናት። ጎትታ የምታመጣን እንደ መሸከም ያለች ናት። ይፈልጎ የሚያመጣን የሚሸከመን፣ በመምህራንም የሚፈልገን፣ በደዌ በበሽታ የሚፈልገን፣ በመዓት በመቅሰፍት የሚፈልገን፣ በድንጋጤ በሌላም የሚፈልገን ነው። ወደ ቤተ ክርስቲያን የሚጠራን የሚስበን፣ ፍላጎቱ ላላቸው ደግሞ በሌሊት እንዲነቁ በቅዳሴ ማርያም ላይ ዛሬ ቅደስ እንደሰማችሁት አብ ወልድ መንፈስ ቅዱስ ያስጨክናሉ እንደተባለ እያስጨከነ ከሌሊት እንቅልፍ እያስቀነሰ ከድካም እያበረታ እያስጨከነ ለሚወዱት ስንፍናን ለሚጠሉት ከስንፍና አውጣይ ለሚሉት እያስጨከነ ፈልጎ ተሸክሞ ወደ ቤተ እግዚአብሔር የሚያመጣ የሚፈልገን ወልድ እረኛችን ክርስቶስ ነው። በቤቲቱ በቤተ ክርስቲያን ውስጥ የሚያነጻን የሚለውጠን ከኃጢአት የሚለየን ኃጢአታችን ቆርጦ የሚጠለው ደግሞ መንፈስ ቅዱስ ነው። በኋላም እንደ ልጅ አቅፎ የሚሰበን ደግሞ አብ ነው። ድህነታችን በስላሴ ይፈጽማል ማለት ነው። አሁንም ስላሴ ድህነታችን ይፈጽሙልን። ወልድ ይሸከመናል፣ ይፈልገናል። መንፈስ ቅዱስ ያነጻናል፣ አብ ያቅፈናል፣ ይሸልመናል። የቀደመ ልብሳችንን በጥምቀት ለብሰነው በኋላ በመብት ጥያቄ ጥለነው የሄድነውን ልብስ እንደገና ያለብሰናል። የጸጋውን ልብስ ቀለበት የስልጣን ምልክት ነው። ለእጁ ቀለበት አድርጉለት ይላል። ስልጣን ይሰጠናል፣ ኃይል ማድረግን ይሰጠናል፣ ይሸልመናል፣ ያስጌጠናል። አባታችን አብ በእውነቱ ክርስቲያኖች ድህነት በስላሴ ነው የሚፈጽመው እና ዛሬ ግን የምንመለከተው ጠበቅ አድርገን የጌጧን ነገር ነው። ምሳሌውን ትንሽ ከንትን እነሳለሁ ከበጉ። እንደምታውቁት በጉ ምሳሌው የተነገረው በእስራኤል ትውፊት ነው። እስራኤል በግረኛ እንደኛ ሀገር እረኛ ከኋላ ሆኖ አይነዳም። ዛሬም ኢየሩሳሌም የሚሄዱ ሰዎች ያዩታል፣ እናየዋለን። የሄዳችሁ ሰዎች አይታችሁታል ብዬ ተስፋ አደርጋለሁ። ከፊት ሆኖ ይመራቸዋል። እንደ ሰለጠነ ወታደር በሰልፍ ይከተሉታል። የለመለመ መስክ ሲያርግ በዚያ ዘንጉን ይተክልላቸዋል። ዘንጉ የተከለበት ስፍራ ሆነው ይግጣሉ። እረኛው አንድ ቦታ ይቀመጣል እና በጎቹ እየጋጡ ሊርቁ ይችላሉ እና ያ የራቀው በግ
እንደገና እረኛው ዘንጉን አንስቶ ሲሄድና ሌሎቹ በጎች ሲከተሉት ሳያይ ይቀርና ይጠፋል። የሚጠፋበት መንገድ ይሄ እና በግ እንደምታውቁት የማን ምሳሌ ነው? በግ የማን ምሳሌ ነው? የኃጥአንና የጻድቃን ምሳሌ ነው። ክርስቶስ ዳግም ሲመጣ በጎችን በየት ያቀኛቸዋል ይላል። ስለዚህ የበጉ መጥፋት አንደኛ የአማኞች የክርስቲያኖች መጥፋት ነው። በነገራችን ላይ እንዲህ ያለው መጥፋት ከመንጋችን ሆነን ሳናውቀው የምንጠፋው ጥፋት ነው። ሌላ ቦታ ይምሰላችሁ፣ እዚሁ መቅደስ ውስጥ ቆመን እየቀደስን እያስቀደስን የምንጠፋው ጥፋት ነው። ከመንጋው እያለን እረኛችን በመካከል ቆሞ በጉ ፍላጎቱንና ስሜቱን ተከትሎ እንደሚሄደው ጸሎታችንና ፍላጎታችን ጸሎታችንና ሐሳባችን ለፍላጎታችን ሲሆን እዚሁ መቅደስ ውስጥ እንዳለን የምንጠፋው ጥፋት አለ። እግዚአብሔር ከዚህ ጥፋት በቸርነቱ ይመልሳል። የበጉ መጥፋት ይሄ ነው። በግ ጠፋ የሚለው የሚያስገርም ነገር ነው። በነገራችን ላይ እንደዚህ ያንን ቆራቢዎች ይጠፋሉ፣ በጎች ይጠፋሉ ማለት ተነሳዮች ይጠፋሉ፣ አገልጋዮች ይጠፋሉ፣ በጎች እንጠፋለን። ከቅዱሳን ህብረት እንለያለን። በስጋው በደሙ ከምንሰራበት እዚያ በጸሎት ማህበነ ንበር በዚያ ከመንፈስ ቅዱስ ከምንለው መንፈስ ቅዱስ ከሚፈጽመው ከዚያ የክርስቶስ አካል ከሆነችው ከአንዲት ረቂቅ ቤተክርስቲያን አንድነት ተለይተን እንቀራለን። በቅዳሴው መግቢያ ላይ እንደተጻፈው ካህኑ ስላንተ ራሱን ዝቅ አድርጎ የሚለምነውን ካህኑን አትተወው። ካህኑ ስላንተ በሚጸልይበት ጊዜ አንተ ግን ልቡናህን ከአንዱ ሀገር ወደ አንዱ ሀገር ታመላልሳለህ። እንደዚህ የሚሆን ከሆነ ይላል መራዊ ሰማያዊ ክርስቶስ በመጣ ጊዜ ቤተክርስቲያን ደጆቿን ትከፍትላታለች፣ አንተ ግን ደጇን ተዘጋባሃለች፣ ባዕድ በመካከሏ አይገኝምና የሚል የቅዳሴው የመግቢያ ማስጠንቀቂያ ቃል አለ። በአንዳንድ ቦታዎች ምእመናን እየሰሙት ካህኑ ይጸልያል። በብዙ ቦታዎች ጸሎተ ንስሐው ተደርጎ ይዘለላል። ግን በጣም ጥሩ ማሳሰቢያ ነው። ቤተክርስቲያን ደጆቿን ትዘጋባሃለች ማለት የህንጻ ቤተ መቅደሱ ደጆች ይዘጉባሃል ማለት አይደለም። መንፈስ ቅዱስ ከሚፈጥረው አንድነት ከዚያ ውጭ ትሆናለህ። ቆመህ እያስቀደስክ የእግዚአብሔርን ቃል እየሰማህ ቡራኬውን እየሰማህ ልብህ ጽነት ካለው ልብሽ ጽነት ካለው ልቡናችን እንደዚህ አይነት ሐሳብ ካለው መንፈስ ቅዱስ በረቂቅ ገንዘቡ አውጥቶ ይጥለናል። ሌላው ቆርቶ በቅዳሴ በትርጓሜያችን እንደተጻፈው ቆርበን እንኳን ቁርባናችንን ከኛ አውጥቶ ለሌላ ይሰጠዋል። ለበቃ ሰው ያደርግለት። ይተመልከቱ፣ ቁርባናችን አውጥቶ ይሰጠዋል ማለት ከሰውነታችን የገባው እንደዚህ ያደርገዋል ማለት ነው። በቁርባን የሚገኘውን ጸጋና ሀብት ከኛ ያነሳዋል፣ ለሌሎች ይሰጠዋል። እንደዚህ ሆኖ ከመጥፋት እግዚአብሔር ይጠብቀን። በጎኖ መጥፋት ማለት ይሄ ነው። ክርስቲያኖች እየተማርን እየዘመር እያስተማር እየሰበክ እየቀደስ ማህሌት ሰዓታት እየቆም እያገለገል ግን ከመንፈስ ቅዱስ ከሚሰራት የቤተ ክርስቲያን ህብረት የሌለን በቸርነቱ ይመልሰን። እኛንም ግን ያንኳኳል። ክርስቶስ ይፈልገናል፣ ይሸከመናል፣ ይረዳናል፣ ያግዘናል። በሱ በእኛ ተስፋ ቆርጦ አያውቅም። አሁንም ተስፋ አይቆርጥብን። በእውነት የድሪሙ ምሳሌም ልክ እንደ በጉ በእስራኤል ትውፊት መሰረት የተነገረ ምሳሌ ነው። የእስራኤል ትውፊት ምንድን ነው? በእስራኤል ታሪክ ስናጠናው በዚያ ዘመን ሴቶቹ የሚያጌጡባቸው ድሪሞች 10 ናቸው። 10ኛዋ ግን የተለየች ናት። 10ኛዋ በዘመኑ በሀገራቸው ያለው ንጉሥ መልኩ ይቀረጽባታል። ይሄ ትውፊት በሀገራችንም በሌሎችም ዓለሞች ነበረ። አንዳንድ ጊዜ ስማቸው ይቀረጻል፣ አርማቸው ይቀረጻል፣ መልካቸው። አሁን እኛ ሳንቲሞች ላይ የአንበሳ የምናምን የተቀረጸበት ትዝ ይላችኋል አይደለም? ቃሉን እየሰማችሁ ነው ክርስቲያኖች? እግዚአብሔር ለሁላችን ማስተዋሉን ያድለን። እና ተመልከቱ፣ እንደዛ ይቀረጽባቸዋል። የንጉሱ መልክ ይቀረጽበታል። አሁን ሴቲቱ የጠፋባት ይሄ የንጉሱ መልክ የተቀረጸበት 10ኛው ነው። ስንተኛው ነው የጠፋባት አልኳችሁ? የንጉሱ መልክ እነዚህ ይሄኛው የንጉሱ መልክ የተቀረጸበት 10ኛው ከጠፋባት በእነርሱ ትውፊት መሰረት በባህላቸው መሰረት 9ኙ ትርጉም አልባ ናቸው፣ ለጌጥነት አያገለግሉ። ጌታም ይህን ምሳሌ የተናገረው እሱ ባወቀ ምሳሌውንም የመሰለው ከዚህ ጋር የሚመሳሰሉ ትእዛዛትን ወይም የህይወታችን ነገር ሊያስረዳ ስለፈለገ። ለምሳሌ የተመልከቱ ክርስቲያኖች 10ሩ ድሪሞች የ10ቱ ትእዛዛት ምሳሌዎች ናቸው። የነማን ምሳሌዎች ናቸው አልኳችሁ? ተናገሩ እስቲ።
10ኛዋ የንጉሱ መልክ የተቀረጸባት የምትባለው ደግሞ ኢታምልክ ከኔ በቀር ሌላ አምላክ አታምልክ የምትለው ናት። ልክ የንጉሱ መልክ የተቀረጸበት ክርስቲያኖች ድሪም ከጠፋ 9ኙ ድሪሞች ትርጉም አልባ እንደሆኑት ሁሉ አንድም ሰው ከ10ቱ ትእዛዛት ከኔ በቀር ሌላ አምላክ አታምልክ የሚለውን ሕግ ከጣሰ በኋላ 9ኙ ምንም ትርጉም የላቸው። ጣዖት እስካመለከ ድረስ ሌላ አምላክ እስካመለከ ድረስ አትስረቅ የሚለውን ቢጠብቅ፣ አትግደል የሚለውን ቢጠብቅ፣ በሐሰት አትመስክር፣ አትመኝ፣ ባልንጀራህን ውደድ፣ ሰንበትን ትቀድሰው ዘንድ አስብ፣ እናትና አባትህን አክብር፣ የእግዚአብሔርን ስም ከሰማይ በታች በከንቱ አትጥራ ሚሉትን ሁሉ ቢፈጽም ሌላ አምላክ ካመለከ 9ኙን መፈጸሙ ምንም ትርጉም የለው። ለዚህ ነው ጌታ ይህን ምሳሌ አንዱ የመሰለው ይህን ለማስጠንቀቅ ነው። እንደ ባዕድ አምልኮ ያለ ሁሉን ነገር ከንቱ የሚያደርግ ነገር የለም። እግዚአብሔር ከባዕድ አምልኮ ያላቀን። አሁንም ከጥንቆላ ያልተላቀቅን ብዙ ሰዎች እንኖራለን። ጥንቆላን ከመሰሉ ብዙ ነገሮች ያልተላቀቅ ሰዎች እንኖራለን። ግን ከዚህ ይልቅ በዚህ ዘመን ሌላ ረቂቅ ጣዖት አለ ክርስቲያኖች። ያ ጣዖት ምን ይመስላችኋል? እስኪ አሁን በዚህ ዘመን ያለው አዲሱን ከተሜ ትውልድ ተምሬያለሁ የሚለውን ይሄ በእንጨት በወርቅ በብር የተቀረጸ ጣዖትን ቀርቶ ጥንቆላን፣ ምትሃትን፣ ምናምን ድግምትን የሚጸየፈውን ትውልድ የሚያጠብ ሌላ የዚህ ዘመን ትልቅ አምላክ አለ። ያ አምላክ ማን እንደሆነ ታውቃላችሁ? ማን ይመስላችኋል? እስኪ አንድ ሰው በድምጽ ይናገር። ምን አላችሁ? ዘረኝነት ነው። እሱም ጥሩ ነው። አነስ ያለ ጣዖት ነው። ምንድነው? ገንዘብ ነው ያልከው? ብቻ የሰማው መስሎኝ ነው። ገንዘብም ጣዖት ነው። ጌታ ተናግሯል። ለገንዘብና ለእግዚአብሔር መገዛት አትችሉም ተብሏል አይደለም? በዚህ ዘመን ያለው ጣዖት ራስን በጣም መውደድ ነው ክርስቲያኖች። እኔ የሚባል በእንግሊዘኛ ኢጎ የሚባለው ማለት ነው። ኢጎ የኔ ሐሳብ፣ እኔ እንደምለው። ሰዎች በዚህ ዘመን በነገራችን ላይ በቤተ ክርስቲያን አስተምሮ ላይ ሁሉ እኔ አልስማማም ይላሉ። እንዴ መጀመሪያ መች ፈጠር ነው? የኛ ስምምነት እኮ የኛ ድራፍት እኮ ረቂቅ እኮ አይደለም። ሃይማኖት እንደዛ አይደለም። የሃይማኖት ነገሮች በእኛ ስምምነት በእኛ መረዳት የተፈጠሩም አይደሉም። በዚያ የሚለኩ የሚመዘኑም አይደሉም። በዚያ የሚጸኑም አይደሉም። በነገር የምንቀበላቸው ናቸው። ያልገባን እንኳን ብንሆን እንዳልገባን አውቀን የምንቀበለው ነው። እንዴ ሁሉስ እንዴት እኩል ሊገባን ይችላል? ደግሞ በእውነቱ እንዴት ያለ ትዕቢት ነው! ሁሉ እንዴት ሊገባን ይችላል? ሚገባን አለ፣ ማይገባንም አለ። ደግሞ እንዳልገባን አውቀን ስንተወው እግዚአብሔር ደግሞ እንዲገባን ያደርጋል። ይገርማቸዋል። እንድንረዳው ያደርጋል። እግዚአብሔር እንደዚህ ያለውን ጸጋ ለሁላችን ይስጠን። ዋናው ጣዖት ራስን መውደድ ነው ክርስቲያኖች። ዋናው ጣዖት በዚህ ነው። ራስን ከመጠን በላይ መውደድ፣ የራስን ሐሳብ ማምለክ፣ የራስን መረዳት የተሻለ አድርጎ መቁጠር፣ የሌላውን ሰው ሐሳብ እስካለ ማድመጥ ድረስ የሚደርስ በየትኛውም ሙያ እኮ ነው። በቤተ ክርስቲያኑ ሙያ እንደዚያ ነው። ባለቅኔው እንደዚያ ነው። ባለዜማው እንደዚያ ነው። ሰባኪው እንደዛ ነው። በጣም ይገርማል። ከማደጉ የተነሳ ይሄ አንዳንድ ጊዜ የተማርንበት ትምህርት ቤትን ራሱ ሁሉም ትምህርት ቤቶች እኮ የጌታን ነው የሚያስተምሩት። ሁሉም የነ ቄርሎስን ሁሉም ይረሳል። ግን ያ ቦታው አካባቢያችን ይመጣብናል። እንዲህ ያለ ጣዖት የዘመናችን ጣዖት እኔ ነኝ ባይነት ነው ክርስቲያኖች። እግዚአብሔር ይህን ጣዖት ያጥፋልን። በእውነት ነው የምነግራችሁ። ይሄ ጣዖት ቀላል እንዳይመስላችሁ። ለምሳሌ ጌታ እንዲህ አለ፣ ሊከተለኝ የሚወድ ቢኖር አለና ምን አለ? ማንን ይካድ? ራሱን ይካድ። ከዚያ በኋላ ምን ያድርግ አለ? መስቀሉን ተሸክሞ ከተለኝ። ስለዚህ ክርስቶስን ለመከተል የመጀመሪያው እኔ የሚለውን ጣዖት መስበር ነው። ራስን መካድ ነው ክርስቲያኖች። ራስን መካድ ሌላ ምንም ማለት ራስን ከሰዎች ሁሉ እንዳነሰ ቢያንስ እንደ አንድ ሰው ብቻ መቁጠር። ከሰዎች እንደተለየ ሰው ራሱን የሚቆጥር ሰው ራሱን ጣዖት ያደረገ ሰው። ይሄ አይመጥነኝም፣ ደረጃዬ አይደለም፣ እንደዚህ የምንል ሰዎች አለን። ልክ ያ የሉቃስ 10 ሕግ አዋቂ ጌታን ባልንጀራዬ ማን ነው እንዳለው፣ ማን ይመጥነኛል? ማን ነው ጓደኛዬ?
አቻዬ ማን ነው? ይህ ጣዖት ነው ክርስቲያኖች። ትዕቢትም ነው፣ ራስን ማምለክም ነው። እግዚአብሔር ከእንደዚህ ያለው በሽታ በቸርነቱ ይፈውሰን። አስተውሉ ክርስቲያኖች። እና አሁን 10ቱ ትእዛዛት እንፈጽማለን ወይ ብለን ብንጠይቅ ምናልባት ብዙዎቻችን በዚህ ልንል እንችላለን። ራሳችንም ከመገመገምን አንድ ትልቅ ነገር ነው። ግን ብዙ ነገር እንኳን ብናደርግ ሰው ራሱን የተለየ አድርጎ የሚቆጥር ካለ ራሱን ከክርስቶስ የቆረጠ ነው። ጣዖት አምልኮ የሚባለው የዚህ ዘመን እሱ ነው። ዛሬ ስለዚህ አላስተምርም። ግን መሰረታዊ ነገር 10 ድሪሞች አንዱ ቢጠፋባት የተባለው ይሄ ነው። ክርስቲያኖች ይታምልክ የንጉሱ ማህተም የተባለው እግዚአብሔር ነው። ማህተማችን አምላካችን በእኛ ውስጥ ከኛ በላይ ልንወደው የሚገባ በፍጹም ነፍስህ፣ በፍጹም ኃይልህ፣ በሁለንተና በፍጹም ልብ እርሱን ውደድ፣ እርሱንም አምልክ። ስለዚህ በፍጹም ወደው ከሆነ እኔን በፍጹም ልወደው አልችልም። ራሴን አንድ ሰው ሁለት አካላትን በፍጹም መውደድ አይችልም። ወይ ራሱን ይወዳል ወይ እግዚአብሔርን ይወዳል። እግዚአብሔርን መውደድ በልቡናችን ያሳደረብን። በ10ቱ ትእዛዛት አንጻር ስናየው 10ኛዋ የጠፋችው ድሪም የምትባለው ይችና ክርስቲያኖች። ስለዚህ ርዕሳችን እስከምታገኘው ድረስ አጥፍጋ የማትፈልግ ሴት ማናት ነው የሚለው አይደለም። ስለዚህ እኛ ምን ይጠበቅብናል ማለት ነው? ራስን መካድ እስከምንደርስ ድረስ እኔ የሚለውን እኔነትን፣ ራስን መውደድን፣ የራስ የሆነውን ነገር መውደድን። አሁን ለምሳሌ የራስ የምንለው ቋንቋ ሊሆን ይችላል፣ ብሔር ሊሆን ይችላል። ቅድም ያላችሁ ዘረኝነት በሙሉ በዚህ ውስጥ በእኔ ውስጥ የሚጠቃለሉ ናቸው። ሌላው ቀርቶ እኛ እዚህ ሆነን ኢትዮጵያ እንላለን፣ እዛ ስንል ደግሞ ወይ ሱዳን ወይ ግብፅ ወይ ሶማሊያ ወይ የመን እንላለን። እነዚያን እኛ ኢትዮጵያውያን ብሎ እነዚያን መጥላት እኛን ጻድቅ አያደርገንም። ክርስቲያኖች በእነርሱ ላይ መሳለቅ፣ ሌላም ነገር ማድረግ፣ ፖለቲካው ሌላ ነው። ክርስቲያኖች ሃይማኖት ደግሞ ጨርሶ የተለየ ነገር ነው። አሁን ሰዎች ክርስቲያኖች የሆኑ ግብፃውያንን መስደብ ሁሉ ሃይማኖት የሚመስለው ሰው አለ። ሶሪያዎችን፣ አርመኖችን መናቅ ማቅለል በጣም እና ኢትዮጵያውያን ማብለጥ። ሃይማኖት እኮ አንድ ነው። ኢትዮጵያ የፈጠረችው ሃይማኖት የለም። ግብፅ የፈጠረችው ሃይማኖት የለም። አርመን፣ ኢየሩሳሌም፣ ግሪክ፣ ቱርክ፣ አሜሪካ፣ ደቡብ የሚባል የፈጠሩት ሃይማኖት የለም። እውነተኛው ሃይማኖት አንዷ ክርስቶስ በክርስቶስ የተገለጠችው ብቻ ናት። ክርስቲያኖች ግብዞች መሆን የለብንም። ክርስቲያኖች እኔነት በጣም ጥልቅና ሰፊ ነው። ክርስቲያኖች በጣም ሰፊ ነው። ኢትዮጵያ ቤተክርስቲያን ብዙ ሰፊ ታሪክ አላት። የቅድስና ታሪክ አላት። የሊቃውንት ታሪክ አላት። ብዙ ደስ የሚሉ ታሪክ አላት። በዚህ ምክንያቶች ግን ሌላ መናቃችን ነው። ክርስቲያኖች እንዲህ ያለውን የጣዖትነት ስሜት መድኃኔዓለም ክርስቶስ በቸርነቱ ይንቀልልን። በእውነቱ የኛ የሚባልም የለም በሃይማኖት የእግዚአብሔር ብቻ ነው ያለ። ሃይማኖት ከሆነ የእግዚአብሔር ነው ያለ። በነገራችሁ ላይ ለአትናቴዎስ የገለጸው እግዚአብሔር ነው፣ የእግዚአብሔር ነው። የአትናቴዎስ የደሙ የስጋው አይደለም። ለዚያ ነው ቅዱስ ጴጥሮስን ጌታ ስጋህና ደምህ አልገለጸልህም ነው ያለ። እውነተኛው ሃይማኖት ማለት ከስጋና ከደም ውጪ የሆነ ከእግዚአብሔር የተሰጠ ከመንፈስ ቅዱስ የተገለጸ ያ የእግዚአብሔር ነው። ሰዎቹ አሁን ባለው የማህበረሰብ አረዳድ እንደ ቅዱስ ኤፍሬም ሶርያዊ ሊሆኑ ይችላሉ፣ እንደ ቅዱስ ቄርሎስ ግብፃዊ ሊሆኑ ይችላሉ፣ እንደ አባ ጊዮርጊስ ኢትዮጵያዊ ሊሆኑ ይችላሉ፣ እንደ ሌሎቹም ሌላ ሊሆኑ ይችላሉ። እንደ ባስልዮስ እንደ ጎርጎሪዮስ ያሁኑ ቱርክ ሊሆኑ ይችላሉ። እንደ አቡሊዲስ ሮም ሊሆኑ ይችላሉ። እንደ ጊዮርጊስ ፍልስጤም ሊሆኑ ይችላሉ። እነዚህ የተወለዱበትን ቦታ ታሪክ በእውነት በምድር ላይ የነበሩ ሰዎች መሆናቸውን ለማስረዳት እንናገረዋለን እንጂ የመሰከሩት ምስክርነት፣ የፈጸሙት ተጋድሎ፣ የተገለጸላቸው መገለጥ ግን ከአንድ ከእግዚአብሔር ብቻ ነው። ከሀገራቸው፣ ከቋንቋቸው፣ ከትውልዳቸው፣ ከማንነታቸው ጋር ምንም ግንኙነት የለው። ምናልባት እነርሱን የሚያስመሰግነው በንጹህ ልብ የፈጠራቸውን አምላካቸውን በእውነት ማምለካቸው ብቻ ነው። ለዚያ ክብርም ያበቃቸው ያለው ይህን ጣዖት እግዚአብሔር ሰብሮ ይጣርልን። ስለዚህ ይህን እስከምታገኘው ድረስ አጥብቃ የማትፈልግ ሴት ማናት? ማለት እንዲህ ስተቷን የማታረም ነፍስ ማናት? ራሷን የማታቀና በሕዝቧ ውስጥ ያለ የትዕቢት፣ የኩራት፣ የኔነት ጣዖት አምልኮን የማትጥል ይልቁንም ክርስቶስን ወደ ልቧ የማታመጣ ማህተሙ ያለበት ክርስቶስ በልቧ የማይገለጥና አንዲት ቤተክርስቲያን የማትታየት ነፍስ ልክ እንደዚህ ዘመን በፓስፖርት እንደተወሰነው የዓለም መንግስታት ያ እንዳደረጉት እንደዚያ
በቋንቋ የምትከፋፍልና ራሷን ድንበር የሰራ እቺ ነፍስ በእውነት ያን የጠፋባትን በክርስቶስ ያለ አንድነት ደግሞ ያን አንድነት በስምምነትም ፈጽመው አይደለም ተስማምተን አንድ እንሁን ስላል መንፈስ ቅዱስ አንድ ካላደረገን አንድ መሆን አንችልም። እንኳን በሀገር በዜጋ በመናምን በአንድ ትውልድ በአንድ ቤተሰብ ተገኝተን አንድ መሆን አንችልም። አንድ ማድረግ የሚችለው መንፈስ ቅዱስ ብቻ ነው። መንፈስ ቅዱስ አንድ ያደርገን። ይህን አንድነት መጠበቅ ያስፈልጋል ክርስቲያኑ። ሁለተኛው ይሄ የጠፋው ጌጥ ድሪም አስረኛው የሚባለው ፍጹም ቁጥር ስለሆነ 10 ክርስቲያናዊ ምግባራትን ፍጹም የሚያደርጋቸው ደግሞ ፍቅር ነው። ምንድነው አልኳችሁ? ፍቅር። ብዙ ሀተታ አልገባም። ስለዚህ ግን የቅዱስ ጳውሎስን ቃል ማስታወስ አስፈላጊ ነው። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 13 ላይ የተናገረው ቃል ትዝ ይላችኋል አይደለም? ምንድነው ያለው ቅዱስ ጳውሎስ ስለ ፍቅር ሲናገር? ያው ፍቅር ይታገሳል፣ ቸርነትንም ያደርጋል፣ ፍቅር አይቀናም፣ ፍቅር አይመካም፣ ፍቅር አይታበይም። ቅድም አሁን ምን ያነሳናቸው ሁሉ የፍቅር ጠባያት አድርጎ ይዘረዝራቸዋል። የማይገባውን አያደርግም፣ የራሱን አይፈልግም፣ ይሄ እኔ ነኝ አይልም፣ አይበሳጭም፣ በደልን አይቆጥርም፣ ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘወትር አይወድቅም። ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆኑ ይቀራሉ፣ እውቀትም ቢሆን ይሻራል። ከእውቀት ከፍለን እናውቃለንና ከትንቢትም ከፍለን እንናገራለንና ፍጹም የሆነ ሲመጣ ግን ተከፍሎ የነበረው ይሻላል። ልጅ ሳለው ቁጥር 1 ጀምሮ ማንበብ ነበረብን። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚሿሿ ጸናጽል ሆኛለሁ። ትንቢትም ቢኖረኝ ምስጢርንም ሁሉና እውቀትንም ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችን ልመግብ ያለኝን ሁሉ ባካፍል ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። አያችሁ፣ 9ኙ ምንም አይጠቅምም። 10ኛው ከሌለ እንዳለው ፍቅር ከሌለ ምግባራት ሰናያት በሙሉ አይጠቅሙም። ክርስቲያኖች የጠፋው ድሪም የተባለው ምክንያቱም እግዚአብሔር ምንድነው ነው የምንለው? እግዚአብሔር ምንድነው? ፍቅር ነው አይደለም እንዴ? እግዚአብሔር ፍቅር ነው። የንጉሱ ማህተም የተባለው ይሄ ነው፣ ፍቅር ነው። ክርስቲያኖች ጌታም ያለው ይሄን ነው። እርስ በርሳችሁ ስትዋደዱ ነው ያለው። እናንተ የኔ መሆናችሁ በዚህ ይታወቃል ነው ያለው። በማራቀቅ የኔ መሆናችሁ ይታወቃል አላለም። በእውነቱ በስብከት ሙታይ በማንሳት ታምራት በማድረግ ልሳን በመናገር ቅዱስ ጳውሎስ የዘረዘራቸው በሙሉ በማድረግ የኔ መሆናችሁ ይታወቃል አላለም። የኔ መሆናችሁ የሚታወቁ ስትዋደዱ ነው ያለው። ለመዋደድ ያብቃን በእውነቱ ክርስቲያኖች። እና አሁን ከባድ ነገር ነው ክርስቲያኖች ተመልከቱ። እስክታገኘው ድረስ አጥብቃ የማትፈልግ ሴት ማናት? ማለት አንዲት ነፍስ ፍቅርን ገንዘብ እስከምታደርገው ድረስ መፈለግ አለባት። እንዴት ሰው ክርስቲያን ሆኖ ፍቅርን አይፈልገው? እስኪያገኘው ድረስ እስኪደርስበት ድረስ ለዚህ ጸጋ እስኪበቃ ድረስ ለምንድን ነው የማትፈልገው ነው? ተመልከቱ። ከጾማችን ጋር ሁሉ የሚገናኝ ትምህርት ነው እየተማርነው ያለው። እግዚአብሔር አምላካችን ለሁላችን ማስተዋሉን ያደለን። ፍለጋው ምን እንደሆነ ልመጣ ነው። ፍለጋው ምን እንደሆነ ግን ምሳሌዎችን ላጠቃላቸው። ሶስተኛው ተመልከቱ። በ10ቱ ትእዛዛት የጠፋው ድሪም የተባለው ኢታምልክ ከኔ በቀር ሌላ አምላክ አታምልክ የምትለው ናት። ሁለተኛ በምግባራት ሰናያት በክርስትና ምግባራት ዘንድ ደግሞ የጠፋው ጌጥ የሚባለው ማን ነው ማለት ነው? ተናገሩ። የጠፋው ድሪም ማን ነው? ፍቅር። ሶስተኛውና የመጨረሻው በምስጢራተ ቤተክርስቲያን ነው። በምስጢራተ ቤተክርስቲያን በገሃድ ማህተሙ ስጋውና ደሙ ነው። ይታተምብናል፣ እንበላዋለን፣ እንጠጣዋለን፣ ይዋሃደናል። እሱ እንዳለ መጥቶ እኛ ጋር ዘንድ ያድራል። የሱን መልክ እንመስላለን እና መጨረሻችን ክርስቲያኖች እንደ ክርስትና ህይወት ስንኖርና በምስጢራት ስንታጠር ይልቁንም በስጋው ደሙ ስንጠበቅ ፍጹም መልካችን የክርስቶስ መልክ እየመሰለ ይሄዳል። የንጉሱ መልክ ይታተምበታል የተባለው ይሄ ነው ክርስቲያኖች።
ባዕድ አምላክን አያመልክም፣ 10ቱ ትእዛዛትን ይፈጽማል። በክርስቶስ ያምናል፣ ይጠመቃል፣ ምግባረ ሰናያትን ይፈጽማል፣ ማህተሙን ፍቅርን ይይዛል። ከዚያ በኋላ በመጨረሻ በአማናዊው ማህተም በሥጋው ደሙ ይታተማል። የንጉሱ መልክ ይታተምበታል። አሁን ከዚህ የተነሳ በእውነት ቅዱስ ጳውሎስ እንዳለው ሮሜ መልእክቱ ምዕራፍ 8 ላይ እነዚህን አስቀድሞ የጠራቸውን መረጣቸው እያለ እና አስቀድሞ የልጁን መልክ እንዲመስሉ አስቀድሞ ወስነዋል ይላል። የማንን መልክ እንዲመስሉ አልኳችሁ? መልእክቱን በትክክል ባነበው ጥሩ ነው።